ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁልኝ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡን ወዶችዬ፣ ዛሬ ደግሞ በጽናት ድራማ በክፍል 58 ነው የመጣሁላችሁ ወዶችዬ። ባለፈው ሀሴት ለአደይ ቤት ዘግታ እየሰቀየቻት እንደነበረ ነው ያቋረጥ ነው ማለት ነው። እና ውዶችዬ ዛሬ ደግሞ ሴኒ ማለት ነው ወደ ሴኒና ጽናት ግን ሀሴት አደይ የት ሄዳ ነው እያለቻት፣ አደይ እኮ እስካሁን የለችም እኮ እስካሁን እኮ አልተገኘችም፣ ናሆምም ጨንቆታል ብላ እየነገረቻት ነው ጽናት ለሰኒ። እንጂ ምንድነው ነገሩ? ዝበት የሆነ ነገር አለ፣ ምን አስከፍቷት ነበር እንዴ አለቻት ማለት ነው ሰኒ። አይ ታርቀው ነበር እንደዚህ ነው ብቆጣም እውነቱ ነው ብላ ታርቀው ነበር፣ ደህና ነው የነበሩት አለቻት። እንደዛ ብላ ሀሴት አደይ ተዘግታበት ያለችው ቤት ሄደች ማለት ነው። እኔ ግን በቃ ውስጥ እየተረበሸ ነው። እዚህ ላይ የሆነ ሰው ለምንድን ነው የቆለፈችው? ሁሌም ክፍት ነው የሚሆን የነበረው፣ አሁን ግን ለምንድን ነው የቆለፈችው ቤቱ ብላ እዛ ላይ ነበረች ማለት ነው። ከዛ አደይ ግን ውስጥ ነው ያለችው፣ እየተሰቃየች ነው ያለችው። ምን አለቻት ሀሴት? እኔ ላንቺ እንደዚህ ማድረግ እኮ ውስጥ እኮ ደስተኛ አይደለሁም፣ ግን አንቺ የማይሰማ ነገር ነው የሰማችው። ለራሴ ስል ላንቺ ነው እየጎዳሁሽ ያለሁት ላንቺ ነው እያለቻት ማለት ነው። እሺ በቃ ችግር የለውም። አንቺ ግን ለምን ለጽናት እኮ ላንቺ የሆነችው ነገር ብታቂ እኮ እንደዚህ ማድረግ ይቅርና አታስቢውም ነበር አለቻት ማለት ነው። ምንድን ነው ጽናት ለኔ ምን አደረገችልኝ አለቻት። አይ ግን ለምን አነሳሳሽ ለጽናት እንደዚህ ማድረግስ ምን አነሳሳሽ አለቻት። አደይ ይቅርታ አድርግልኝ። አሁን እኮ እኔ አባቴ እንዳይዋረድ ብዬ ነው። ሄኖክ ለእኔ ቪዲዮ ይዞ እያሰቃየኝ ነው። ስለዚህ እሱ አስገድዶኝ ነው እንደዚህ እያደረግኩት ያለሁት አለቻት ማለት ነው። እና አባትሽ ለሰው አዋርድሽ ያመጣችው ክብር ይቀበልሻል አለቻት። ምን እኔ እሱ አያውቅም፣ ግን እኔ ምንም መፍትሄ ስለሌለኝ ከሱ ሌላ ውጭ አማራጭ ስለሌለኝ ነው ያደረግኩት አለቻት ማለት ነው። እሺ መድኃኒት ያምጭልኝ አለቻት። መድኃኒት ያምጭልኝ በእናትሽ እስከቻልሽ መድኃኒት ያምጭልኝ፣ እየተሰቃዩ ነው አሞኛል አለቻት ማለት ነው። የት ነው ያለው መድኃኒቱ አለቻት። ሂጂ ከፋርማሲ ልግዛልሽ እንዴ አለቻት ማለት ነው። አይ ሐኪም ያላዘዘኝ ነገር መድኃኒትን አልወስድም አለቻት። እና ምን እንዳድርግ? ቤት ሄደሽ ሳሎን ላይ ያስቀምጫለሁ መድኃኒት አምጭልኝ አለቻት ማለት ነው ውዶችዬ። እሷም እሺ ብላ ሄደች። እሺ ብላ ሄዳ ቤት ከፍታ ምናምን ገብታ ማለት ነው። ከዛ ሳትወጣ ናሆም መጣ። ናሆምም ሳሎን ላይ ተቀምጦ እያለ አይ ምር ናፍቀሽኛል እኮ ምናምን እያለ ደወልለት ኪራ ማለት ነው። ኪራ ደውሎ ና ምግብ ልጋብዝህ ነው ና ብሎ ወሰደው ማለት ነው ውዶችዬ። ሄደ ኪራም ሄደ። እሷም ተመስገን ፈጣሪ ወይ እንደ ኃጢአቴ ቢሆንማ ሌላ ነው የሚገባኝ የነበረው፣ ግን እንደ ኃጢአት ሳይሆን እንደ ቸርነትህ ነው ከዚህ ጉድ ያወጣኸኝ ብላ ወጣች እሷም ማለት ነው ውዶችዬ። ከዛ ናሆምና ኪራ ተገናኙ። እኔ እኮ ጨንቆኛል፣ አንተ ጨንቆኛል እኮ እኔ ምን እንዳድርግ? እኔ እኮ ለምር በጣም ነው የማፈቅራት፣ ግን አሁን ባገኛት እግሯ ላይ ወድቄ ይቅርታ ጠይቃት ነበር በእኔ ተከታ ከሆነ ምናምን እያለ ማለት ነው። አዎ ለአሁን እናግኛት እንጂ ይቅርታ መጠየቅ አለብህ። እናንተን በእኔ ነው እንደዚህ እየሆናችሁ ያላችሁት፣ በእኔ ሰበብ ነው እንደዚህ ይቅርታ አድርጉልኝ አለው ማለት ነው። ኪራም አይ ባንተ አይደለም ብሎ ማለት ነው። እሱም ሄደ እላችኋለሁ ውዶችዬ። ሀሰት እዛ ላይ ናሆም ቤት ተቀምጣ አይ አደይ ለራስሽ ለጓደኛሽ ስትይ ለራስሽ እየተሰቃየሽ ነው፣ ለጓደኛሽ ብለሽ ለጓደኛሽ ክብር ብለሽ ለራስሽ እየተሰቃየሽ ነው ብላ ማለት ነው። እዛ ለብቻ እየተናገረች እያለ ከዛ መድኃኒቷም ይዛላት ወጣች ማለት ነው። እየወጣት እያለ ሄኖክ መጣ ማለት ነው። ሄኖክ አንቺ ደግሞ ምን ልታደርግ መጣሽ እዚህ አላት። መንገድ ላይ ያገኝታት ማለት ነው። አንተ አይነ ደረቅ ትንሽ እኮ አታፍርም? ይሄ ጉድ ኪራ ቢሰማ
ኪራ ከሰማ ቆዳህ ነው የሚገፍልህ አለችው ማለት ነው። እኔ ወንድ አይደለሁም እንዴ? እኔ ወንድ አይመስልሽም እንዴ አላት ማለት ነው። እሷ ደግሞ አንተ ሰው ሆነ መፈጠርም አልነበረብህም፣ አንተ ጨካኝ አውሬ ነህ አለችው ማለት ነው። ከዛ እሱ ወደ አደይ ሄደ። ወደ አደይ ሄዶ ግን ምን አድርጌ ነው እንደዚህ የምታደርጉኝ ኪራ አለች። ከዛ እሱ ሳቀ ማለት ነው። ሳቀና ምን አድርጌ ነው እንደዚህ የምታሳቃኝ? ምን ስላደረግኩ ነው? አደይ ይቅርታ፣ መሰማት የሌለበት ነገር ነው የሰማሽው እና ምን ማድረግ አለብን? ይሄ ኪራ ከሰማ ለእኔም ችግር ነው አላት። አንተ ግን በሴት ላይ እንደዚህ ግፍ የምትፈጽመው ምን ስለሆንክ ነው? ምን አድርጋ ነው አለችው ማለት ነው። እሱ ደግሞ እኔ እኮ በሀሰት ያልሆንኩት ነገር የለም እኮ፣ ሀሰት እኮ እናቴ አሳጣችኝ፣ ከትምህርቴም አባረረችኝ፣ አባቷ በሰው አስደበደበኝ አላት ማለት ነው። እና በግብርህ እኮ ነው፣ አንተ ስራ እኮ ነው ያስደበደበ፣ ለሴት ልጅ ቪዲዮ ይዘህ እንደዚህ የምታሰቃያት ነገር ለምንድን ነው አለችው ማለት ነው። እኔ አይደለሁም ሰው በቀረጻት ቪዲዮ ነው ለእኔ እያለች በአባቷ ያስደበደበችኝ፣ ከትምህርቴም እናቴም ማሳጣችኝ አላት ማለት ነው ውዶችዬ። እንደዛ ብሎ በር ዘግቷት እንደገና እሺ ውሃ አጠጣኝ አለችው። ውሃ አጠጥቶ እንደገና በር ዘግቷት ወጣ ማለት ነው። ከዛ ሰኒ ስልክ ልታወራ ወጥታ አደይ ተዘግታበት የነበረችበት ቦታ ላይ ቆማ እያወራች እያለ ስልኩ ከዘጋች በኋላ የሆነ ድምፅ ሰማች። እንዲህ እዚህ ቤትማ ሰው አለ አለች። እንደዚህ እያለች ብቻ እያወራች እያለ ኪራ መጣ። ምን እየሰራች ነው? እዚህ ላይ በርተ ቆመች፣ ምን እየሰራች ነው አላት ማለት ነው። እንዴ ኪራ እዚህ ቤትማ ሰው አለ፣ ናፍታ ናክፈተው አለችው። አንቺ ሀሴት ናት አለ። አይደለም ሀሴትም አይደለችም፣ አንቺ ምን አብደሻል አላት። እኔ አላበድኩም፣ ክፈተው ሰው አለ እያለች ያለ ጽናትን መጣት። ሀሴት እኮ ናት አለቻት። ሀሴት አይደለችም፣ ክፈተው በእናትህ ክፈተው አለችው ማለት ነው። ኪራም እሺ በል ከፍቻ አሳይሻለሁ ሀሴት ናት አላት። አይደለም አለችው። ከፍተው ሲገቡ አደይ ዛላ ወድቃ አገኟት ማለት ነው። ከዛ ሁላቸው ደንግጠው ወደ ሆስፒታል ይዘዋት ሄዱ ማለት ነው ውዶችዬ። ሁላቸው ተዳነግጠው ከዛ ሀሴት መጣች። ሀሴት መጣ ካጣቻት በኋላ ወደ ውጭ ወጣ ማለት ነው። ከአሁን በኋላ ፊታችሁ ማየት አይችልም። እኔ ለአንደኛው ስህተት ለመሸፈን ስል ሁለተኛ ስህተት ሰራ። እኔ ትናፍቁኛላችሁ፣ በጣም ነው የምናፍቃችሁ። ግን እኔ በጣም ነው ኪራዬ ይቅር በለኝ፣ እኔ በጣም ነው የበደልኩ፣ አንተ የምትጠብቀኝ ቦታ አይደለም ያገኘኝ እያለች ማለት ነው። ከዛ ደብዳቤ ጽፋ ተወችለት ለኪራ። ይቅርታ አድርግልኝ፣ ይሄ በግቢ የሚያሳቃኝ የነበረ ወንድ ያንተ ጓደኛ ሄኖክ ነው። ስለዚህ እሱ ቪዲዮ ይዞ እያሳቃኝ ስለሆነ እኔ ለራሴ ክብር ስል በሰው ዘንድ ግፍ ፈጽም ያለው ይቅር በለኝ ብላ ደብዳቤ ጻፈችለት ማለት ነው ለኪራ። ኪራዬ እንዳትቀየመኝ፣ እኔ እንደዚህ ያስደረገኝ ነገር ካሁን በኋላ ያንተ ፊት ማየት አልችልም ብላ እያለቀሰች ማለት ነው፣ እያዘነች ደብዳቤ ጽፋ ትራስ ስር ላይ ተወችለት ማለት ነው። ከዛ እንደዛ ብላ ሻንጣዋ ጠቅላ ይዛ እየወጣች እያለ ሄኖክ መጣ። አንቺ ወዴት ነው አላት ማለት ነው። ወዴትም ምን አገባ፣ ምን ይመለከትሃል አለችው። እንዴ ይመለከትሃል ማለት ምንድን ነው? አሁን እኔ የሄድኩ ነው፣ አንተ ድፍረቱ ካለ አይነ በጨው አጥበህ ሄደህ ምሩ ሆስፒታል ገብታለች ሄደህ እያት አለችው። እንዴ ከነቃች እኮ ሁሉም ታወራለች እኮ፣ የተደረገው ነገር እኮ አስታውሳ ትናገራለች እኮ አለ። እንዴ አሁንም አታፍርማም? አፈን መልተህ ትናገራለህ አንተ አውሬ፣ ምን አይነት ሰው ነህ አለችው ማለት ነው። እሱ ደግሞ አንቺ አሁንም እነግርሻለሁ ሁሉም ነገር ባንቺ ሰበብ እንደሆነ ንገሪው አላት ማለት ነው። ከአሁን በኋላ በአንተ ወደ ኋላ የምርመጠመጠው ነገር የለም አለችው ማለት ነው አለችው። ከአሁን በኋላ ሻምበል ሞት በአባቴ ሽጉጥ ነው ግንባርህ ብዬ እጄ ለህግ ምሰጠው አለችው።
አስፈራራሽኝ ሙተች ነው አላት ማለት ነው ውዶችዬ። እንደዚህ ብላው እሷ ትታው ሄደች። እሱ ደግሞ አይ እኔማ የኪራ ፊት ማየት አልችልም ብሎ እሱም ሄደ። በክፍል 59 ጠብቆኝ። ቻው ቻው።